የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍኖተ ጽድቅ ጠቅላላ ማህበር ላይ እርምጃ መውሰዷ ተገልጿል። በተያያዘ ብፁዕ አቡነ ገብርኤል ካልኩት አውድ ውጪ ነው የተተረጎመብኝ፣ የተከፈተብኝ ዘመቻ እኔን የማይመጥን ነው በማለት ቅድስት ቤተክርስቲያኑና ምዕመናኑን ይቅርታ ጠይቋል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩን በስፋት ይዘናል፣ ታደምጣላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ሰላም ጤና ይስጥልኝ። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆይ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። 28 ባንኮች ከ1.3 ቢሊዮን ብር በላይ መጭበርበራቸው ተገለጸ። በሰዓቱ ታደምጣላችሁ። በሌላ ዜና የቭላዲሚር ፑቲን ልጅ በማለት በተለያዩ የማህበራዊ ትስስር ገጾች ላይ የተጋራው ምስል እያነጋገረ ይገኛል። በመረጃችን ይዘነዋል። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁን አጫጭር ዘገባዎች በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተል። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁን መረጃዎች ወደ እናንተ ላድርስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የሁለት ቀናት ስልጠና ተሰጥቶ የቤተ ክርስቲያን መሰረተ እምነት ስርዓተ አምልኮና ትውፊት አክብረው በቤተ ክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፈቃድ ከመምሪያው መሰጠቱ ይታወሳል። ከነዚህ የሚዲያ ተቋማት መካከልም የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭም ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርትን ውዝግብ በማስነሳቱ ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፈቃድ ለጊዜው የታገደ መሆኑን እንገልጻለን። ፍኖተ ጽድቅ ጠቅላላ ማህበር ለጊዜው መታገዱን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ኃላፊ አስታውቋል። ከዚሁ መረጃ ሳንወጣ በተመሳሳይ ባስተላለፍኩት ስብከት ያዘኑና የተከዙ ምዕመናን እና ቅድስት ቤተ ክርስቲያንን ይቅርታ ጠይቃለሁ ሲሉ ብፁዕ አቡነ ገብርኤል ተናገሩ። የስቅለት ዕለት በፍኖተ ጽድቅ ማህበር ፕሮግራም ላይ ብፁዕ አቡነ ገብርኤል በሰጡት የስዑት ትምህርት የስቅለት ዕለት በፍኖተ ጽድቅ ማህበር ፕሮግራም ላይ ብፁዕ አቡነ ገብርኤል በሰጡት የስዑት ትምህርት ላይ ለተነሳው ተቋሞ ትናንት ሚያዝያ 16 2017 ዓ.ም በሀገረ ስብከት ጽሕፈት ቤታቸው መግለጫን ሰጥቷል። በመግለጫቸውም በዕለቱ የተሰበከው ስብከት ነገረ ድህነትን ብቻ መሰረት ያደረገ ትምህርት ለመስጠት የታለመ መሆኑን የጠቀሱ ሲሆን በምንም አይነት ሁኔታ የድንግል ማርያምን ክብር ቅድስናና መምረጥ ለማብጠልጠልና ለማናናቅ ታስቦ የተነገረ ስብከት አይደለምም ብሏል። የክርስቶስን ቤዛነት ከሌሎች ቤዛነት ለይቶ ለመግለጽ የሄዱበት መንገድ ተቋሙ ያስነሰባቸው ብፁዕነታቸው ቅድስት ማርያም በተመለከተ በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል ያሉ ሲሆን በተጨማሪነትም እመቤታችን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለንም ብለዋል። ይሁንና እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች ሲሉ በወቅቱ የክርስቶስን ቤዛነት ለመስበክ የተጠቀሙበት ንጽጽር ስህተት እንደሆነም አሳውቀዋል። በተጨማሪም የእመቤታችን ቅድስት ድንግል ማርያም ቅድስና፣ ንጽሕናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን ያሉ ሲሆን ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽሕናና በቅድስና ከዓለም ርቆ ከቀድሞ የአድማ ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምነው የሚኖሩ አባት መሆናቸውንም ተናግረዋል። በመጨረሻም ብፁዕነታቸው እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው እንደሌለው ተናግረው በዕለቱ በተሰበከው ስብከት ምክንያት ያዘኑ የተከዙና የተከፉ ምዕመናንና ስሟን በክፉ የተነሳበት ስንዱ የሆነችውን ቅድስት ቤተ ክርስቲያንን ይቅርታም ጠይቋል። በመግለጫውም ተቋሙ ያሰሙትን አካላት ከሌላ ርዕስ ጋር የተያያዘ ወጀብ እንደሆነና ለማነካካት የሞከሩ
በትክክል በወቅቱ ያስተማሩት የንጽጽር ስብከት ስህተት እንደሆነ ግን በግልጽ አልተናገሩም። እንደሚታወቀው ብፁዕነታቸው በቀን 22 ከቋሚ ሲኖዶስ ጋር ቀጠሮ የተያዘላቸው ሲሆን ቋሚ ሲኖዶስ ምን አይነት ውሳኔ እንደሚያስተላልፉ የሚጠበቅ ይሆናል። በሌላ ዜና 28 ባንኮች 1.3 ቢሊዮን ብር መጭበርበራቸው ተነገረ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርት ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረትን አድርጓል። ባንኩ በሪፖርቱ ላይ እንደተጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥቷልም ብሏል። የማጭበርበሪያ ድርጊቶች የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት እንደሆነም ተገልጿል። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ይሁንና ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚሰጡት ገንዘብ ሊጨመር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል ስነ ምግባር ጸረ ሙስና ኮሚሽን የተገኘው መረጃ ያሳያል። ክቡራን አድማጮች ከውጭ ወደ ያስኩላችሁ መረጃዎች አልፋለሁ። የቭላድሚር ፑቲን ልጅ በማለት በተለያዩ የማህበራዊ ትስስር ገጾች ላይ የተጋራው ምስል እያነጋገረ ይገኛል። ሾልኮ የወጣው የቭላድሚር ፑቲን ሚስጥራዊ ልጅ ፎቶ መነጋገሪያ ሆኗል። ለመጀመሪያ ጊዜ የወጣው ፎቶ ኢቫን ቭላድሚሮቪች ፑቲን ወይም የቭላድሚር ፑቲንና የቀድሞ ሴት ጓደኛው አሊና ካባኤቫ ልጅ ነው ተብሏል። ይሁንና ኢቫን ቭላድሚሮቪች ከፍተኛ ጥበቃ በተደረገለት ቤተ መንግስት ውስጥ እንደሚኖርም ተነግሯል። የቭላድሚር ፑቲን ሚስጥራዊ ልጅ የ10 ዓመቱ ኢቫን ቭላድሚሮቪች የመጀመሪያው ፎቶ ሾልኮ ወጥቷል ሲል ታይም ሚረር አስነብቧል። ፎቶ የተጋራው በሩሲያ ጸረ ክሬምሊን የሆነው ቴሌግራም ቻናል አማካኝነት ነው። ፑቲን ከጂምናስቲክ ባለሙያ የሆነችው አሊና ካቤቫ ጋር በነበረው የተባለው ልጅ ከሩሲያ ተደብቆ እንደነበር ይህ የቴሌግራም ቻናል ይፋ አድርጓል። ይኸው የቴሌግራም ቻናል እጅግ ሚስጥራዊና የፑቲን ልጅ ፎቶ አግኝቷል ሲል ዘሚረር ዘግቧል። ይሁንና የፑቲን ልጅ ከሌሎች ልጆች ጋር አይግባባም፣ ሁሉንም ጊዜውን ከጠባቂዎቹ አስተዳዳሪዎቹና አስተማሪዎቹ ጋር ያሳልፋል ሲል ዘገባው አመላክቷል። ሾልኮ በወጣው ፎቶ ላይ ያለው ልጅ ፑቲን ጋር እንደሚመሳሰልም ተነግሯል። ኢቫን ከፍተኛ ጥበቃ በሚደረግለት ቤተ መንግስት ውስጥ ይኖር እንደነበረም ተገልጿል። ይህ አፈትልኮ የወጣው ምስል ታዲያ በማህበራዊ ሚዲያ ላይ መነጋገሪያ ሆኖም ሰንብቷል። እንደ ቢዝነስ ኢንሳይደር መረጃ ከሆነ ፑቲን ከቀድሞ ሚስታቸው ሉድሚን ሼክሬብኔቫ 2 ሴት ልጆችን ወልደዋል። ሁለቱ ሴት ልጆች በ30ዎቹ ዕድሜ ክልል ውስጥ እንደሚገኙም ተነግሯል። ማሪያ በ1985 በሴንት ፒተርስበርግ ከተማ የተወለደች ሲሆን ካትሪና ደግሞ በ1986 በጀርመን እንደተወለደችም ተገልጿል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።